አሹ ቀብራራው ብሏል። እንግዲህ አሹ ቀብራራው እውነቱን ለሮማን ነግሯታል። ባቡሬም የተፈጠረውን ነገር ያወቀ ይመስለኛል። ህይወቴን ቢሆን እሰጣታለሁ፣ በጭራሽ ለምለም ምንም መሆን የለባትም ብሎ ነበር ዶክተሩን ሲለምነው የነበረው። አስባችሁታል ምን ያህል ለፍቅር መስዋዕት እንደሚከፈል? እውነት እንግዲህ ለሙዬ በሽታው በጣም እየባሰባትና እየደከመች ራሷን እየሳተች ነው። በወደቀችበት ላይ የሆነ ነገር መቷት ትሞታለች ብዬ ፈርቼ ነበረ። ግን ምንም ነገር አልሆነችም። ደስ ብሎኛል። ዶክተሩም ቀስ አድርጎ አረጋግቶ ለባቡሬ እውነቱን ነግሮታል። ባቡሬም እውነቱን ሲሰማ መቋቋምና መተንፈሱላ ነበር ያቃተው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦች። ዛሬም በድጋሚ የአዴን ድራማ ይዤላችሁ መጥቻለሁ። ይህንን ቪዲዮ አይታችሁ ከመጨረሳችሁ በፊት ወይም ከመጀመራችሁ በፊት ይህንን ቪዲዮ ላይክ አድርጉት። ቤተሰብም ካልሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው ውዶቼ። እንግዲህ አዴና ዴቭም በመሀላቸው ያለው ነገር የተፈታ ይመስለኛል ማለት ነው። አሪፍ ሁኔታ ላይ ናቸው ያሉት አሁን ላይ። ግን ደግሞ ዶክተሩ በመሀላቸው እስካለ እና ውዶቼ እንግዲህ አዴና ዴቭም አሁን ላይ ያሉበትን ሁኔታ በዚሁ አጠንክረው መቀጠል አለባቸው። ፍቅር አሁንም ዴቭን ለራሷ ለማድረግ በጣም እየቸኮለችና በጣም መጥፎ ነገሮችን እያደረገች ነው። ግን መጠንቀቅ አለበት ዴቭ። ዶክተሩም ደግሞ እንግዲህ ለባቡሬ ሁሉንም ነገር ሲነግረው አረጋግቶ ቀስ አድርጎ ነው የነገረውና የነገረበት እንትኑ በጣም አሪፍ ነው። ምክንያቱም ሌላ ቦታ ወይም የሌላ ሰው ጋር ሰምቶ ችግር ከሚፈጠር ቀስ አድርጎ ዶክተሩ ስለነገረው በጣም ደስ ብሎኛል ማለት ነው ውዶቼ። አዴም እንግዲህ አሹ የቤዛን ወንድም ደብድቦት እንግዲህ ከስራ ሊባረር ነው ብዬ ፈርቼ ነበረ። በዛን ሰዓት ላይ ዴቭና አዴ ነበሩ ከውጭ የመጡት። በነገራችን ላይ ዴቭና አዴ ፍቅራቸው፣ ፈገግታቸው ወይም የሆነ እንትናቸው ተቀይሯል። አዴም እንደ በፊቱ አይደለችም፣ ዴቭም እንደ በፊቱ አይደለም። እና ለምንድን ነው እንደዚህ የሆኑት እንዴ? አዴ የዴቭ ፍቅር ለቀቃት እንዴ? የዴቭን ፍቅር ለቋት የዶክተሩ ፍቅር ያዛት እንዴ? ዶክተሩ አዴን ያፈቅራታል፣ ግን አዴ ግን ዶክተሩን የምታፈቅረው አይመስለኝም። ግን የሆነ በቃ በመሀላቸው ቅሬታ አለ። እውነት ለመናገር እየተረዳሁት ወይም ያየሁት ይሄንን ነው። ዴቭም ደስተኛ አይደለም፣ አዴም ደስተኛ አይደለችም። በተለይ አዴይ ብርሃን እህቷ እንደምታፈቅረው ማነው ዴቭን እንደምታፈቅረው ከሰማች በኋላ ነገሮች ተደበላልቁባታል። የምታፈቅረውን ፍቅረኛዋን ባሌ ብላ ያሰበችውን ለወደፊት የህይወት ያጋር ይሆናል ብላ ያሰበችውን ዴቭን አሳልፋ ለእህቷ መስጠት አለባት ወይንስ ደግሞ ምንድን ነው የምታደርገው? ሁለት በምትወዳቸው ሰዎች መሀል ላይ ሆና አዴይ ውሳኔ ከብዷታል። እንዴት እንደምትወስን ዴቭን ትታው ለእህቷ ልትተውላት ነው ወይንስ ደግሞ ልታገባው ነው? በጣም ግራ ተጋብታለች። የብርሃንም እህቷም ክፍለ ሀገር ውስጥ ሆና በጣም መጥፎ ስትረስ ውስጥና ዲፕሬሽን ውስጥ ነው ያለችው። በቃ መጥፎ ስሜት ውስጥ ነው ያለችው እና ከባድ ነው። ለሙዬም ደግሞ እንግዲህ እስካሁን ድረስ ምንም አልሆነችም። በወደቀችበት ሰዓት እንደዚህ ሁልጊዜ እየወደቀች በምትሄድ ሰዓት ግን የሆነ ጊዜ የሆነ ነገር መቷት ትሞታለች ብዬ ነው የፈራሁትና ይህን ያህል ታግላ 7 አመት ሙሉ የአክስቷ ቤት ውስጥ እንደ ሰራተኛ ሁና ያን 7 አመት መጥፎ 7 አመትን አሳልፋ እዚህ ደርሳ አሁን ላይ ደግሞ እረፍት ላይ ሁና ወይም ደስተኛ ሁና የምትኖርበት ሰዓት ላይ ይሄ ነገር ገጠማት። ያው የሰው ልጅ ስትሆኑ ፈተና በጣም እንትን ነው። ገባችሁ አይደለ? ፈተና በህይወታችን በሁላችንም ፈተና ይመጣል። ይሄንን ነገር ሁሉ ተቋቁመን ካላለፍ ነው ግን የሚመጣውን ጥሩ ህይወትና ስኬት ማየት አንችልም እና መታገስ ግዴታ ነው። ለሙዬም ደግሞ ታግሳ ከዚህ ካለችበት ስሜት ውስጥ ወጥታ እናያታለን ብዬ አስባለሁ ማለት ነው ውዶቼ። ያለችበት ሁኔታ በጣም ከባድ ነው። ዶክተር ልሞት ነው እንዴ ብላ ነበር ዶክተሩን የጠየቀችውና በጣም ነው ያሳዘነችኝ እንደዛ ብላ ስትጠይቀው ማለት ነው የኔ ምስኪን። እና ወንዶቼ ብቻ ግን እስቲ መጨረሻ ላይ ምን እንደሚሆን አብረን እናያለን። እንግዲህ የቤዛም ወንድም ገና አግኝተው ጥፍጥፍ ያደርጉታል ብዬ ነው የማስበው። ገና ይደበድቡታል። አስባችሁታል? እና ወንዶቼ ብቻ እስቲ እንግዲህ ምን እንደሚፈጠር አብረን እናያለን። ለሙዬም ከዚህ ነገር ውስጥ ወጥታ ደስታዋ፣ ፍቅሯ፣ ሰላሟ ተመልሶላት እናያለን ብዬ አስባለሁኝ። የፍቅርም እናት ደግሞ እንግዲህ በገዛ ልጇ በጣም ፈተና እያየች ነው።